በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በየዓመቱ መጋቢት 5 የምናከብረው በዓል አባታችን አቡነ ገብረ መንፈስ ቅዱስ ያረፉበት በዓል ነው። በዚህ ዕለት ቅድስት ቤተ ክርስቲያናችን በቅዳሴዋ በትምህርቷ ሁሉ እኒህን ታላቅና ቅዱስ አባት ታነሳለች፣ ታወድሳለች፣ ተጋድሏቸውንም ለልጆቿ ታስተምራለች። ሀገራቸው ንኢሳ ግብፅ ሲሆን አባታቸው ስምዖን እናታቸው አቅሌስያ ይባላሉ። ልጅ አጥተው 30 ዓመታትን ሲያዝኑ ኑረዋል። እኛ አንድ ነገርን ለምነን በእኛ አቆጣጠር ካልተመለሰልን ስንት ቀን እንታገስ ይሆን? ዛሬ በልጅ ምክንያት የፈረሱ ትዳሮች ስንት ናቸው? ለመሆኑ እግዚአብሔርን ስንለምነው እንደምን ባለ ልቦና ነው? ጥያቄያችን ፈጥኖ ሳይመለስ ይችላል። ያልተመለሰው ለምንድን ነው ብለን ግን መጠየቅ ይገባናል። ቅዱስ ዮሐንስ አፈወርቅ የምንለምነውን የማናገኘው በእምነት ስለማንለምን ነው፣ በእምነት ብንለምንማ ፈጥነን ተስፋ ስለምንቆርጥ ነው ይላል። ሰውን ብንለምነው እንደ ጨቀጨቅነው አድርጎ ሊቆጥረው ይችላል። እግዚአብሔር ግን እንዲህ አይደለም። ለምኑ ታገኙማላችሁ፣ አንኳኩ ይከፈትላችኋል ያለን እርሱ እግዚአብሔር እንጂ ሰው አይደለምና የሚያስፈልገን ከሆነ ያለ ጥርጥር ይሰጠናል። መቼ? ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል፣ ወይም እንደ ስምዖን እና እንደ አቅሌስያ የዛሬ 30 ዓመት ሊሆን ይችላል። ጭራሹንም ላይሰጠን ይችላል። አልሰጠንም ማለት ግን ጸሎታችን ምላሽ አላገኘም ማለት አይደለም። የለመነው እኛን የሚጎዳን ስለሆነ እንጂ እግዚአብሔር ሊሰጥ ስለ ፍቅሩ ሲነሳም ስለ ፍቅሩ ነውና። ስምዖንና አቅሌስያ ጥያቄያቸው የተመለሰው ከ30 ዓመት በኋላ ነበር። ከሥላሴ ስዕለ ወድቀው እግዚአብሔርን ሲለምኑ በዚህ መሠረት አባታችን አቡነ ገብረ መንፈስ ቅዱስ መጋቢት 29 ተጸንሰው ታኅሳስ 29 ቀን ተወለዱ። እንደተወለዱም ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዘአውጻእከኒ እምጽልመት ውስተ ብርሃን ብለው እግዚአብሔርን አመሰገኑ። አባታችን በዚሁ ዕለት ተወልደው እንዲህ ማመስገናቸው ሊደንቀን ይችላል። ይኸውም ብዙዎቻችን ሕፃናት እግዚአብሔርን አያውቁትም ብለን ስለምናስብ ነው። ይህ ግን ስህተት ነው። መጥምቁ ዮሐንስ ገና በእናቱ ማኅፀን ሳለ ያመሰገነው እግዚአብሔርን ስላወቀው ነበር። የሆሳዕና ሕፃናት እግዚአብሔርን በእልልታ ያመሰገኑት መላእክትንም የመሰሉት አምላካቸውን ስላወቁት ነው። አቡነ ተክለ ሃይማኖት በተወለዱ በሦስተኛው ቀናቸው አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብለው ያመሰገኑት አምላካቸውን ስላወቁት ነው። የሆሳዕና ድንጋዮች እግዚአብሔርን አውቀውት ካመሰገኑ በአርአያ ሥላሴ የተፈጠሩት ሕፃናት ቢያመሰግኑማ ምን ይደንቃል? አባታችን አቡነ ገብረ መንፈስ ቅዱስ ገዳም የሄዱት በ3 ዓመታቸው ነበር። በቅዱስ ገብርኤል አማካኝነት አበምኔቱ አባ ዘመደ ብርሃንም ሕፃኑን ተቀብለው መዝሙረ ዳዊትንና ሌሎች የቤተ ክርስቲያናት መጻሕፍት እያስተማሩ አሳደጓቸው። በኋላም ማዕረገ ምንኩስናን ተቀብለዋል። ተወዳጆች ሆይ ዛሬ ሕፃናትን የምንወስዳቸው ወዴት ነው? ዓለማዊ ትምህርት ብቻ ነውን? መንፈሳዊ ትምህርት እናስተምራቸዋለን? ልጆቻችን ጥበበኞች፣ ባለጸጎች፣ አዋቂዎች እንዲሆኑ የምንሻ ከሆነ ቅዱሳት መጻሕፍትን እናስተምራቸው። ሕፃናት ልጆቻችን ወደ ቤተ ክርስቲያን ሂደው ቅድሚያ የሚማሩት እናት አባትህን አክብር የሚል ነው። ስለዚህ ቀድመን የምንጠቀመው እኛው ነን። ልጆቻችን ወደ ገበያ ቦታ ለነፍሳቸው ምን እንደማይጠቅማቸው ስፍራ ለመውሰድ የማናቅማማ ከሆነ ወደ ቤተ ክርስቲያን ለመውሰድማ እንዴት? አባታችን አቡነ ገብረ መንፈስ ቅዱስ እንዲህ ስማቸው በሰማያት ብቻ ሳይሆን በምድርም ላይ ገንኖ የምንሰማው ከልጅነታቸው አንስተው ቅዱሳት መጻሕፍትን ስለተማሩ ነው። በሦስተኛው ዓመታቸው እንደ ነቢዩ ሳሙኤል ወደ ቤተ እግዚአብሔር ስለሄዱ ነው። ለመሆኑ ለልጆቻችን የቶምና ጄሪ የተንኮልና ሥራ ወይስ የአቡነ ገብረ መንፈስ ቅዱስን የነ አቡነ ተክለ ሃይማኖትን የነ ቅዱስ ቂርቆስ የነ ሰለስቱ ደቂቅ የቅድስና መንገድ? አባታችን ማዕረገ ምንኩስናን ከተቀበሉ በኋላ እግዚአብሔር ሀብተ ፈውስን ሰጥቷቸዋል። ብዙ ዕውራንን ብዙ አንካሳንን ፈውሰዋል። እኛም ከተጠቀምንበት እግዚአብሔር ሀብተ ፈውስን ለእያንዳንዳችን ሰጥቶናል። ኃጢአት ለማድረግ የሚፋጠኑትን አንካሳ እግሮች እንድናቀና፣ በዘፈንና በማይጠቅም ወሬ የደነቆሩትን ጆሮዎችን እንድንከፍት፣ በስድብ በርግማን ዲዳ የሆኑትን አንደበቶች እንድንፈታ እግዚአብሔር ሀብተ ፈውስን ሰጥቶናል። ከምንም በሚበልጠው ሀብተ ፈውስ ይኸውም ነውና የአባታችን አሰረ ፍኖት ተከትለን ብዙ ድውያነ ነፍስን ማዳን ይቻለናል። አባታችን አቡነ ገብረ መንፈስ ቅዱስ በትእዛዘ እግዚአብሔር በበረሃ ሲኖሩ 60 አናምርትና 60 አናብስት አብረዋቸው ይኖሩ ነበር። ሊደንቀን ይችላል። ነገር ግን እነዚህን እንስሳት ከጅምሩም የእኛ ጠላቶች አልነበሩ፣ በበደላችን ምክንያት ከእኛ ስለተለዩ እንጂ። ሔዋን ከእባብ ጋር የተነጋገረችው እባብ የሰው ባሪያ ስለሆነ ነበር።
እንስሳት ሁሉ የሰው አገልጋዮች ናቸው፣ የእኛ የቅድስና ማዕረግ እንጂ። እነዚህ እንስሳት ከሰው ጋር ጠብ የላቸውም። እነ አቡነ ገብረ መንፈስ ቅዱስ፣ እነ አባ ሳሙኤል ዘዋልድባ፣ እነ አቡነ አረጋዊ፣ እነ ነቢዩ ዳንኤል እነዚህን እንስሳት ያዝዛቸዋል። ድሮውንም የእኛ ችግር እንጂ እነዚህ እንስሳት ለእኛ ክፉዎች ስላልሆኑ ነው። ተኩላ ከበግ ጠቦት ጋር ይቀመጣል፣ ነብርም ከፍየል ጠቦት ጋር ይተኛል። ጥጃና አንበሳ፣ ደቦል፣ ፍሪዳም በአንድነት ያርፋሉ፣ ታናሽም ልጅ ይመራቸዋል። ላምና ድብ አብረው ይሰማራሉ፣ ግልገሎቻቸውንም በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል እንዲል፣ እኛ ግን ከበረሃ አውሬዎች ሲቅርና ከሰውም ጋር ተስማምተን መኖር አቅቶናል። አቡነ ገብረ መንፈስ ቅዱስ ዕድሜያቸው 300 ዓመት ሲሆን ከእግዚአብሔር ቃል ኪዳን ከተቀበሉ በኋላ ወደ ኢትዮጵያ መጡ። እንደመጡ የሄዱት ወደ ሮሃ ነበር። በዚያም ከቅዱስ ላሊበላ ጋር ተገናኝተው ሥራውን ባርከውለታል። በመላዋ ኢትዮጵያ ተዘዋውረው ከማስተማራቸውም በላይም የዝቋላና የምድረ ከብድን ገዳማት መስርተዋል። አቡነ ገብረ መንፈስ ቅዱስ አንድ ቀን ከምድረ ከብድ ተነስተው ወደ ዝቋላ ሲሄዱ ሥላሴ በሽማግሌዎች አምሳል በጥላ ስር አርፈው ያገኟቸዋል። በእግዚአብሔር ዙፋን አዝለህን አንዳንድ ምዕራፍ ሸኘን አሏቸው። አባታችንም ሥላሴን አዝለው ሸኟቸው። በኋላ ግን በአንድነት በሦስትነት ተገለጡላቸው። አባታችን ደንግጠው ወደቁ። ወዮ እግዚአብሔር ስንት ጊዜ ተሸከሙኝ ብሎ ለምኖን ይሆን? ስንት ጊዜ አልፈነው ሂደን ይሆን? እግዚአብሔር የሚሸከም እንጂ የሚሸከሙት አይደለም። ግን አባት ነውና ከልጆቹ ጋር መጨዋወት፣ ልጆቹን መባረክ፣ ልጆቹን ርስቱን መንግሥቱን የሚወርሱበት መንገድ ያዘጋጃል። ቅዱስ ዮሐንስ አፈወርቅ ወዳጄ ሆይ እግዚአብሔር ነዳያንን ከሚልክልህ መስጠትን እንድትለማመድ ነው። ዛሬ በነዳያኑ አድሮ የሚለምንህ ለኋለኛይቱ ቀን ስንቅ እንዲያስቀምጥልህ ወድዶ ነው። ታዲያ ንጉሥ ወደ ቤቱ መጥቶ የሚያባርር ሰው እንደምን ዋላ ሰው ነው? እንግዲያውስ ነዳያንን ስታይ ወደ አንተ የመጣው ንጉሥ ሰማይ ወምድር ክርስቶስ እንጂ ሰው አይደለምና አትክፋው፣ በረከትህንም ከቤትህ አውጥተህ አትሸኘው ብሎ ያስተማረው ምንኛ ግሩም ነው። በሌላ ጊዜ ወደ አረብ ሀገር ሂደው ነበር። በጣዖታቱ ያደሩ አጋንንትም ፈርተው ሸሹ። ጣዖታት ተሰባበሩ። የአረቡ ንጉሥም ይህን አይቶ አንተ ጸጉረ ልብሱ ምንድነህ? ሰው ነህን? አላቸው። ርሳቸውም አዎ ሰማይና ምድርን በፈጠረ በኢየሱስ ክርስቶስ የማምን ሰው ነኝ አሉት። ንጉሡም አይሁድ ሰቅለው በገደሉት ሰው ታምናለህን? አላቸው። አፍርበት መስሎሃልን? አንተ ብታምንበት የዘላለም ሕይወት ባገኘህበት ነበር ብለውታል። በወንጌል አላፍርም እንዲል ሮሜ 1:16 እንዲህ ማለታቸው ነበር። እርግጥ ነው በአፍአ ስታየው ጌታዬ በአይሁድ ተሰቅሏል። መስቀል ብቻ ሳይሆን ሙቷል። መሞት ብቻ ሳይሆን ወደ ምድረ ልብ ወርዷል። ነገር ግን የሞተው ስለ በደሉ አይደለም፣ ስለ እኔና ስለ አንተ በደል እንጂ። የሞተው የእኔና የአንተን ሞት ለመግደል ነበር። የሞተው የእኔና የአንተን ሞት ለመግደል ነበር። የተሰቀለው የእኔና የአንተን ኃጢአት በመሸከም ነበር። ወደ መቃብር የወረደው ርደተ ገሃነምም ያስቀርልን ዘንድ ነው። ሞት አገኘሁ ብሎ የሚታየው ሥጋውን ዋጠ፣ በማይታየውም ድል ተደረገ። ሞት አሁኑን ድል ተደርጓል። መቃብር ድል መንሳቱንም ቀርቷል። አንተም ይህን ብታምን ደግሞ ብትጠመቅ የዘላለም ሕይወት ታገኛለህ። በእውነት የአባታችን በረከታቸው ቃል ኪዳናቸው ከእኛ ጋር ትኑር። አባታችን እንዲህን ለመስማት እጹብ ድንቅ በሆነ ግብረ ቆይተው በ262 ዓመት በኢትዮጵያ ኑረው ስለ ኢትዮጵያ ጸልየው በቃል ኪዳናቸው ያመነውን የተማጸነውን ጌታ ከመከራ ሥጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው መጋቢት 5 ቀን ለእሁድ አጥቢያ ቅዳሜ ማታ ከሌሊቱ 6 ሰዓት ሲሆን በ562 ዓመታቸው አረፉ። መላእክትም በአክናፈ እሳት ኢየሩሳሌም ወስደው በየማነ ምጽዋ ቀብረዋቸዋል። ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ እንዳለን በምግባር በሃይማኖት አባቶቻችንን መስለን እንድንጸና የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ቃል ኪዳን ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።